ሁሉም ነገር አብቅቷል። የጦርነቱ በይፋ መታወጅ ብቻ እየተጠበቀ ነው። በብልጽግና የሚዘወሩ መገናኛ ብዙሃን ህወሓትን የሚያጥላሉ ዘገባዎችን በስፋት እያሰራጩ ነው። በተመሳሳይ ህወሓት የሚደጉማቸው ሚዲያዎች ጸረ ብልጽግና ዘገባዎችን በማሰራጨት ተጠምደዋል። ይህን የተመለከቱ ታዛቢዎች ጦርነቱ የቀናት ዕድሜ ነው የቀረው ሲሉ እያስጠነቀቁ ነው። በዛሬው ዕለት ደግሞ አንድ ከፍተኛ የፌዴራል መንግስቱ ባለስልጣን ህወሓት ብልጽግናን በሁለት ወር ጊዜ ውስጥ ከስልጣን ለማስወገድ እቅድ ነድፏል ሲሉ ያበጠውን ጉድ ዘርግፈውታል። በዝርዝር የምናስደምጣችሁ ይሆናል። የአማራ ክልሉ የገዳም ላይ የድሮን ጥቃት መዘዝ አምጥቷል። ከግራ ከቀኝ የተቃውሞ ድምጾች እየተሰሙ ነው። አቡነ ኤርሚያስ ከባድ ተቃውሞ ያሰሙበትን መግለጫ ጉዳዩን በተመለከተ አሰራጭተዋል። የቤተ ክርስቲያኗ ጥቃት ከነገ ዛሬ ይሻሻላል በማለት ያልተገባ መስዋዕትነት እንዳይከፈል በሆደ ሰፊነት የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋማችንንና አማኞቻችንን ከሞት ልንታደግ አልቻልንም ሲሉ ቁጭታቸውን ገልጸዋል። ሌላኛው ዘገባችን ነው፣ ታደምጡታላችሁ። የአሜሪካ ኮንግረስ አባላት በኢትዮጵያ እየተፈጸሙ ያሉ የሰብአዊ ቀውሶችን እየገመገሙ መሆናቸው ተሰማ። የአሜሪካ ሕግ አውጪ ምክር ቤት አባላት፣ የውጭ ፖሊሲ ጉዳይ ፖሊሲ ባለሙያዎች፣ የሰብአዊ መብት ድርጅቶችና ተሟጋቾች የኢትዮጵያን ወቅታዊ ሁኔታ በተመለከተ ሰሞኑን የምስክርነት ቃል ከተለያዩ ወገኖች እያዳመጡ መሆናቸው ተዘግቧል። እናስደምጣቸዋለን። ሁቲዎች የሳውዲ ከተማን በሚሳኤል ደበደቡ። ጥቃቱን ተከትሎ ከተማው መሃል ላይ እሳት ተነስቷል። በሌላ በኩል ሪያድ በአማጺው ቡድን ላይ ከባድ የአየር ጥቃት ፈጽማለች። በሌላኛው ዘገባችን እንመለከተዋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ አንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። ሁሉም ነገር አብቅቷል። የጦርነቱ በይፋ መታወጅ ብቻ እየተጠበቀ ነው። በብልጽግና የሚዘወሩ መገናኛ ብዙሃን ህወሓትን የሚያጥላሉ ዘገባዎችን በስፋት እያሰራጩ ነው። በተመሳሳይ ህወሓት የሚደጉማቸው ሚዲያዎች ጸረ ብልጽግና ዘገባዎችን በማሰራጨት ተጠምደዋል። ይህን የተመለከቱ ታዛቢዎች ጦርነቱ የቀናት ዕድሜ ነው የቀረው ሲሉ እያስጠነቀቁ ነው። በዛሬው ዕለት ደግሞ አንድ ከፍተኛ የፌዴራል መንግስቱ ባለስልጣን ህወሓት ብልጽግናን በሁለት ወር ጊዜ ውስጥ ከስልጣን ለማስወገድ እቅድ ነድፏል ሲሉ ያበጠውን ጉድ ዘርግፈውታል። ሁለቱ የኢህአዴግ ፍንካቾች ህወሓትና ብልጽግና ዳግም ወደ ጦርነት እየተንደረደሩ ነው። ገብር አልገብርም ግብ ግብ ውስጥ ገብተዋል። ሁለቱም ኃይሎች የፕሪቶሪያ ስምምነቱን ከመተግበርና ከማስተግበር ይልቅ ማንበርከክን መምረጣቸው ለሌላ ግጭት መቀስቀስ ስጋትን ፈጥሯል። በተለይም ከሰሞኑ በሁለቱም ወገኖች በኩል እየተመለከትን ያለነው ዱላ ቀረሽ የፕሮፓጋንዳ ጦርነቱ ወደ አይቀሬነት መቃረቡን በግላጭ የሚያሳይ ነው። ብልጽግና በሚዘውራቸው ሚዲያዎቹ በኩል ህወሓትን በባንዳነት እየነወረ በጸረ ሰላምነት እየፈረጀ ሲሆን ህወሓትን ብልጽግና በዘር ጨፍጫፊነት በመክሰስ ማስወገድ አለብኝ ሲል ቆርጧል። ይህን የሁለቱ ኃይሎች ሰሞነኛ የቃላት ፊልም የተመለከቱ ወገኖች ታዲያ ጦርነቱ አንድ እርምጃ እንደቀረው አመላካች ነው ይላሉ። በአንጻሩ አዲስ አበባ ተቀምጠው ህወሓትን የሚቃወሙ የትግራይ ልሂቃን ህወሓት ጦርነት ለመክፈት መቃረቡን እየገለጹ ነው። የቀድሞ የመቀሌ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ክንድያ ገብረ ሕይወት ህወሓት ብልጽግናን በሁለት ወር ውስጥ ለማስወገድ ቆርጦ ተነስቷል ሲሉ ተደምጠዋል። ፕሮፌሰሩ ለሪፖርተር በሰጡት ቃለ መጠይቅ በትግራይ ክልል እጅግ አስፈሪ ሁኔታ መፈጠሩን የገለጹ ሲሆን የተፈራው ጦርነት መቃረቡን ገልጸዋል። አዲሱ ጦርነት ባለፉት ዓመታት በየፊናቸው መንግስትን ሲዋጉ የነበሩ አማጽያን በአንድ ጎራ የተሰለፉበትና የውጭ ኃይሎችን መጠነ ሰፊ ድጋፍ ያለበት ነው። በአሁኑ ወቅት የውስጥ ተቃዋሚ ኃይሎች መንግስትን በመጣል ላይ ተመሳሳይ አቋም ይዘው እየተንቀሳቀሱ ነው ሲሉ ተናግረዋል። መንግስትን ለመጣል ተባብረዋል ከተባሉት የታጠቁ ኃይሎች ጀርባ ሻዕቢያ፣ ግብጽና የጀነራል አልቡርሃን ጦር መሰለፋቸውን ጠቁመዋል። በተለይም ሻዕቢያ የብልጽግና ተቀናቃኝ የሆኑ ኃይሎችን በቅርበት በማቀናጀት ጦርነቱን ለማስጀመር የሎጂስቲክስ አቅርቦቱን በማሳለጥ ዝግጅቱን ጨርሷል ብለዋል። ሻዕቢያ ጦርነቱ ትግራይና አማራ ክልል ላይ እንዲሆን በማሰብ በዋናነት ለህወሓት አቅጣጫ ሰጥቷል የሚሉት ፕሮፌሰሩ ለዚህም ከጦር መሳሪያ እስከ ነዳጅ ወደ ትግራይ ክልል ከኤርትራ በስፋት እየገባ ነው ይላሉ። አክለውም የህወሓት አመራሮች አስመራ ሄደው ስለ ጦርነቱ አቅጣጫ መቀበላቸውን ይገልጻሉ። እንደ ፕሮፌሰር ክንድያ ገለጻ ሻዕቢያ ለህወሓት ሰጥቷል የተባለው አቅጣጫ የተዋጊ ኃይሉን በከፍተኛ ደረጃ
እንዲያበዛና እንዲያዘጋጅ ነው። ጦርነቱ ኢትዮጵያ ውስጥ ለማድረግ አቅዶ እየተንቀሳቀሰ ነው ያሉት ሻዕቢያ በውስጥ ታጣቂ ኃይሎች የሰው ኃይል የአብይን አስተዳደር ለመጣል አልሞ እየሰራ ነው ሲሉም ወንጅለዋል። ከውጭ ኃይሎች ጋር በቀጥታ አጋርነት መፍጠሩን ያረጋገጠው የህወሓት ቡድን በሻዕቢያ ድጋፍ ከውስጥ ታጣቂ ኃይሎች ጋር በመቀናጀት በአጭር ጊዜ መንግስትን የመጣል እቅድ እንዳለው ክንድያ ተናግረዋል። የህወሓት ሰዎች ጦርነቱ በተጀመረ ከ1 እስከ 2 ወር ውስጥ የጠቅላይ ሚኒስትር አብይ አህመድን አስተዳደር እንጥለዋለን ብለው እየተንቀሳቀሱ መሆኑን ጠቁመዋል። አማራ ክልሉ የገዳም ላይ የድሮን ጥቃት መዘዝ አምጥቷል። ከግራ ከቀኝ የተቃውሞ ድምጾች እየተሰሙ ነው። አቡነ ኤርሚያስ ከባድ ተቃውሞ ያሰሙበትን መግለጫ ጉዳዩን በተመለከተ አሰራጭተዋል። የቤተ ክርስቲያኗ ጥቃት ከነገ ዛሬ ይሻሻላል በማለት ያልተገባ መስዋዕትነት እንዳይከፈል በወደ ሰፊነት የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋማችንንና አማኞቻችንን ከሞት ልንታደጋቸው አልቻልንም ሲሉም ቁጭታቸውን ገልጸዋል። መንግስት በጉዳዩ ላይ ማረጋገጫ ባይሰጥም ከሰሞኑ በአማራ ክልል በገዳም ላይ ተፈጽሟል የተባለው የድሮን ጥቃት መነጋገሪያ ሆኗል። ይህን ተፈጸመ የተባለውን ጥቃት አስመልክቶ ፓርቲዎች መግለጫ ያወጡ ሲሆን ዛሬ ደግሞ አቡነ ኤርሚያስ የሚመሩት የደቡብ ወሎ ሀገረ ስብከት ጠንከር ያለ መግለጫን አሰራጭቷል። ሀገረ ስብከቱ በመግለጫው ሐምሌ 15 2018 ዓ.ም በደቡብ ወሎ ሀገረ ስብከት በቦረና ወረዳ በጊዮን አባይ ገዳም አስቄጥስ ቅድስት አርሴማ አቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም መናንያን መነኮሳት በአገልግሎት ላይ እንዳሉ በድሮን ጥቃት ህይወታቸው አልፏል ብሏል። በዕለቱ በግምት ከጠዋቱ 4 ሰዓት ገደማ በገዳሙ ላይ በተጣለ ድሮን 2 ሴት መነኮሳት ወዲያውኑ ህይወታቸው ሲያልፍ አንዲት መነኩሴ ደግሞ በደሴ ስፔሻላይዝድ ሪፈራል ሆስፒታል በጽኑ ህሙማን ክፍል እየተረዱ እንደሚገኙ አስታውቋል። እንዲሁም 12 የገዳሙ መናንያን መነኮሳት እናቶች በድሮን ጥቃቱ ከባድና ቀላል የአካል ጉዳት ደርሶባቸው በመካነ ሰላም ሆስፒታል የህክምና እርዳታ እየተደረገላቸው መሆኑ ተጠቁሟል። የድሮን ጥቃት ጉዳቱ በሰው ህይወት ብቻ ሳይሆን በብዙ ውጣ ውረድ የተሰሩ የመነኮሳት መኖሪያ ቤቶች፣ የሰበሰቡት የዓመት ቀለም፣ አልባሳት፣ የገዳማቱ የዕለት መገልገያ ንዋየ ቅድሳት፣ በቤት ውስጥ ያለው ማንኛውም መገልገያ ቁሳቁስ መውደሙን ሀገረ ስብከቱ ገልጧል። በተለያዩ ገዳማትና አድባራት ተመሳሳይ አስከፊ ድርጊቶች ሲፈጸሙ መቆየታቸውን በመግለጫው ተጠቁሟል። አቡነ ኤርሚያስ በመግለጫቸው የቤተ ክርስቲያኗ ጥቃት ከነገ ዛሬ ይሻሻላል በማለት ያልተገባ መስዋዕትነት እንዳይከፈል በወደ ሰፊነትና አርቆ በማሰብ የምንችለውን ሁሉ ስናደርግ ብንቆይም የሃይማኖት ተቋሞቻችንንና አማኞቻችንን ከሞት ልንታደጋቸው አልቻልንም ብለዋል። በተለይ ከምናኔ ህይወት በስተቀር ሌላ አመለካከት በማይታይባቸው የገዳም መናንያን መነኮሳያት ላይ የደረሰውን አስከፊ ድርጊት ምዕመናን ማዘኑን ጠቁመዋል። እንዲህ አይነቱ ዘግናኝና አሰቃቂ ድርጊት በቤተ ክርስቲያንና በአማኞቿ ላይ እንዳይደገም የሚመለከተው አካል በትኩረት እንዲያስብበት አሳስበዋል። የአሜሪካ ኮንግረስ አባላት ኢትዮጵያ ውስጥ የተከሰተው ሰብአዊ ቀውስ ከአማራ እስከ ትግራይ፣ ኦሮሚያ እስከ ጋምቤላ፣ ከቤተ ክርስቲያን ጥቃት እስከ ግጭት መባባስ እየገመገሙ መሆኑ ተሰምቷል። የአሜሪካ ሕግ አውጪ ምክር ቤት ኮንግረስ አባላት፣ የውጭ ፖሊሲ ጉዳይ ፖሊሲ ባለሙያዎች፣ የሰብአዊ መብት ድርጅቶችና ተሟጋቾች የኢትዮጵያን ወቅታዊ ሁኔታ በተመለከተ ሰሞኑን የምስክርነት ቃል ከተለያዩ ወገኖች እየሰሙ ነው። የኢትዮጵያ አሜሪካውያን ሲቪል ድርጅቶች ወቅታዊ የሰብአዊ መብት ቀውሶችንና የግጭት መባባስ አዝማሚያዎችን ለኮንግረስ አባላቱ ማስረዳታቸውን የጀርመን ድምፅ ዘግቧል። የትጥቅ ግጭት፣ የፖለቲካ አለመረጋጋትና ሰፊ የሰብአዊ መብት ረገጣ በአማራና ኦሮሚያን ጨምሮ በተለያዩ ክልሎች ስለመቀጠሉ ማብራሪያ ቀርቦላቸዋል። ምስክርነት የማሰማት መርሃ ግብሩ ተሳታፊዎች በኢትዮጵያ አሁንም ሰፊ የሆነ የደህንነት እጦት፣ ከፍተኛ መፈናቀል፣ የሲቪል መሰረተ ልማቶች ውድመት፣ በሰብአዊ እርዳታ ላይ ገደቦችና በዓለም አቀፍ የሰብአዊ መብቶችና ከባድ ጥሰቶች እየተፈጸሙ መሆናቸውን አመልክተዋል። ተሳታፊዎቹ ያለ ተጠያቂነት፣ የሰላማዊ ሰዎች ጥበቃ፣ ገለልተኛ የፍትህ ስርዓት፣ ያለ መሰረታዊ ነጻነት መከበርና ሁሉን አቀፍ ብሔራዊ የፖለቲካ ውይይት ዘላቂ ሰላም ማግኘት እንደማይቻል አጽንኦት ሰጥተው መነጋገራቸው ተገልጿል። የአሜሪካ ሕግ አውጪዎች ለእያንዳንዱ ኢትዮጵያዊ ሲቪል በዘር፣ በሃይማኖት፣ በፖለቲካዊ ግንኙነት ወይም በጂኦግራፊያዊ አቀማመጥ ሳይለይ እኩል ጥበቃ ይገባዋል የሚል አቋም እንዲይዙ ጥሪ ቀርቦላቸዋል። የኮንግረስ አባላት በትግራይ
በትግራይ፣ በአማራ፣ በኦሮሚያና በቤንሻንጉል ጉሙዝና በሌሎችም ክልሎች በግጭት ምክንያት የሚሰቃዩ ንጹሃን ዜጎችን እንዲያስቡ ተጠይቀዋል። የምስክርነት አስረጂዎቹ በብዙ የሀገሪቱ ክፍሎች ፖለቲካ ጭቆናና የሰብአዊ ስቃይ እንደቀጠለ መሆኑን በመረዳት አሜሪካ ትኩረት ሰጣ ጫና እንድትፈጠር አሳስበዋል። አስረጂዎቹ በተደጋጋሚ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የሚፈጸሙ ጥቃቶች፣ በአምልኮ ቦታዎች ላይ የሚደረጉ ጥቃቶችና በአማራ ማህበረሰብ አባላት ላይ የሚደርሱ ስቃዮች ላይ አቤቱታ አሰምተዋል ተብሏል። ተሳታፊዎቹ የአሜሪካ ኮንግረስ የሁሉም ኢትዮጵያውያንን ምኞት የሚያንጸባርቅ ሁሉን አቀፍ የፖለቲካ ውይይት ለማካሄድ የሚደረጉ ጥረቶችን ማበረታታት አለበት ብለዋል። ለዚህም አሜሪካ ከኢትዮጵያ መንግስት ጋር ያላትን አጋርነት ለዲሞክራሲ፣ ለተጠያቂነት፣ ለሃይማኖት ነጻነትና ለዓለም አቀፍ የሰብአዊ መብቶች ያላትን የጸና ቁርጠኝነት ያማከለ መሆን እንዳለበት ተጠቁሟል። በተለያዩ ምክንያቶች ተቀዛቅዞ ከቆየ በኋላ የአሜሪካ ህግ አውጪዎች ምክር ቤት አባላት የኢትዮጵያን ነባራዊ ሁኔታ ለመገንዘብ ጉዳዩን ከሚከታተሉ የኢትዮጵያ ማህበረሰብ አባላት ጋር ውይይት ማድረጋቸው ጥሩ ጅምር ነው ተብሏል። የዓለም አቀፍ የግጭትና የዲፕሎማሲ ተመራማሪው ነጋልኝ መኳንንት ለጀርመን ድምፅ በሰጡት አስተያየት ሰሞኑን ያየነው የምስክርነት ቃል የማዳመጥ ውይይት በተለይ ደግሞ ከተለያዩ የኢትዮጵያ አካባቢዎች ያሉ ሁኔታዎችን በማንሳት ውይይት ማድረጋቸው ኢትዮጵያ ውስጥ ያሉ ሁኔታዎችን የሚከታተሉ አባላትን አሳትፎ ማካሄዳቸው ጥሩ ጅምር ነው ብለዋል። ሁቲዎች የሳውዲ ከተማን በሚሳኤል ደበደቡ። ጥቃቱን ተከትሎ ከተማው መሃል ላይ እሳት ተነስቷል። በሌላ በኩል ሪያድ በአማጺው ቡድን ላይ ከባድ የተባለ የአየር ጥቃት ፈጽማለች። ታጣቂ ቡድኑ ጥቃቱን የፈጸመው የሳውዲ መርከቦች ባህር እንቅስቃሴ እንዳያደርጉ እገዳ በጣለ ማግስት ነው። በሁለቱ አካላት መካከል አዲስ ውጥረት ተከስቷል። የየመን ሁቲዎች በሳውዲ አረቢያ ላይ የባህር ጉዞ እገዳ መጣላቸውንና የሀገሪቱን መርከቦች ማጥቃታቸውን ተከትሎ ሳውዲ በየመን የወደብ ከተማ ሆዲዳና በቅርብ ያለ ደሴት ላይ በሚገኙ የአማጺ ቡድኑ ኢላማዎች ላይ የአየር ጥቃት መፈጸሟን አስታውቃለች። ሁቲዎች በሳውዲ አረቢያ ጅዛን ከተማ ለተፈጸመው የሚሳኤል ጥቃት ኃላፊነት ከወሰዱ በኋላ የሪያድ ባለስልጣናት በጅዛን አውራጃ የአደጋ ጊዜ ማስጠንቀቂያ አውጥተዋል። የሁቲ መገናኛ ብዙሃን የሆነው አንሳሩላህ ቅዳሜ ንጋት ላይ ባወጣው ዘገባ የየመን የሚሳኤል ጥቃት በሳውዲ ጅዛን ከተማ እሳት ማስነሳቱን ገልጿል። ከሁለቱ አካላት ተኩስ ልውውጥ በኋላ ደግሞ የሳውዲ ጠላት በሆዲዳ በካማራን ደሴት የሚገኙ የሲቪል ተቋማትን ኢላማ አድርጓል ሲል ከሷል። እነዚህ ወንጀሎች ምላሽ ሳይሰጣቸው እንደማያልፉ እናረጋግጣለን ሲልም አክሏል። የሳውዲ ባለስልጣናት ስለ ጥቃት ልውውጡ ምላሽ አልሰጡም። ሁቲዎች በዚህ ሳምንት ሳውዲ አረቢያ ላይ የባህር ጉዞ ማዕቀብ መጣላቸውን ካስታወቁ በኋላ ይህንን እገዳ ጥሰዋል የተባሉ ሁለት የሀገሪቱ ነዳጅ ጫኝ መርከቦች መጥተዋል። ይህ የሁቲዎች ጥቃት በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋት የፈጠረ ሲሆን በዚህ የተነሳ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 ተሻግሮ ነበር። አረብ ከሰዓት ግን የነዳጅ ዋጋ መለኪያ ተደርጎ የሚቆጠረው ብሬንት ዋጋው $4 ቀንሶ $96 ገደማ መድረሱን ሮይተርስ ዘግቧል። እንደ ሮይተርስ ዘገባ የዋጋ ቅናሹ የታየው ቻይና የተከራየቻቸው ሁለት ግዙፍ የነዳጅ ጫኝ መርከቦች በባብ ኤል መንደብ ወሽመጥ በኩል ካለፉ በኋላ ነው። የሁቲ ታጣቂ ኃይል በወሳኙ የንግድ መስመር ቀይ ባህር ላይ ከቀናቱ በፊት የእንቅስቃሴ ገደብ ጥሏል። ታጣቂ ቡድኑ የሳውዲ አረቢያ መርከቦች ባህር እንቅስቃሴ እንዳያደርጉ እገዳ መጣሉን አስታውቆ ነበር። ቡድኑ እገዳውን ያወጀው ሳውዲ አረቢያ በየመን ላይ ኢፍትሐዊና ጨቋኝ ከበባ እየጣለች ነው በሚል እንደሆነ አስታውቋል።